እንዴ ምንድነው ባሻ ምንድነው አይዞህ አትንበቅበቅ መሬት ተንቀጥቅጦ ነው መሬት መንቀጥቀጥ ነው ይሄ በጣም ከባድ ነገር እኮ ነው የሆነ ነገር እናርግ እንጂ አንተ ወንድ ስላልሆንክ ነው እንጂ እኛ ጦር ሜዳ ላይ መድፍ በተተኮሰ ቁጥር የሚያጋጥመን ነገር ነው እንዴ እሺ እዚህ ህንፃ ኢንጂነር ማን ነው መሰረቱን በደንብ ካልሰራው እኮ በቃ አለቀልን ሰሪ አርጋው እየተቀጠቀጠ ነው እሺ ተቀመጥ በሰበቡ ልትገባ ነው ሰሪ ጠረጴዛው እየተቀጠቀጠ ነው አረ ፈርታ እኮ ነው የምትጠራው በዛ ላይ ስሜን እየጠራችሁ ነው ምን እንደለበሰች ስለማይታወቅ አትገባም ሰሪ አረ ሰሪ እናንተ እንደዚህ እየጮኸች እዚህ ቁጭ ብላችኋል በቃ ከዚህ በኋላ እንደፈሪ ነው የምትቆጥረኝ ባሻ የሆነ ነገር አድርግ እንጂ ሽሆናል ወስደረው አንተ አልሰማኝም እንዴ መሬት እየተንቀጠቀጠች እኮ ነው ያልኩ ነው እኔ እሷም ከመረዳት ልብስ ደርብላት ነው ነሱ ወይኔ ኩኪ ጸልይ ስለተኛ ነው ማንነው ማትፍሪ ማሬሙች ማታማ በተኛውበት ማሳጅ አድርገሽኛል መሰለኝ ሰውነቴ ቀል ብሎታል አይደል ምን ነው ወንንሽ ግንባርሽ ነው ያሰሽ ራሴን አሞኛል የኔ ነገር ማታ አንኮራፋውብሽ እንዴ ሲያንኮራፋኝ ቀስቅሽኛል አልኩሽም እንዴ ትራሱ እኮ ነው የሚሆነው እየቀለድክ የባሰን እንዴቴን ባታብስብኝ ደስ ይለኛል የወሩ መጣ እንዴ በቃ የሆነ ቸኮሌት ሻይ ላፍላልሽ እንዴ እየቀለድክ ነው ቆይ ማታ መሬት ሲንቀጠቀጥ ምንም አልሰማህም ምን ማለት ነው መሬት መንቀጥቀጥ መሬት በጣም እየተንቀጠቀጠ ነበር እኔ መሞት መስሎኝ ለራሴ በጣም ፈርቼ ነበር ምን ማለትሽ ነው ለምን አልቀሰቀሽኝም አንኮራፋ ብለሽ አስሬ የምትቀሰቅሽኝ ሴትዮ መሬት ሲንቀጠቀጥ እንዴ ነው ማትቀሰቅሽኝ እሺ በዛው ሞቼ ብቀርስ አታስብ ስተኛ ጸልየ ነበር የተኛው አትቀልጂ እኔ በተፈጥሮ አደጋ መቀለድ አልወድም ልክ አልሰራሽም ኩኪሻ በዛ ሞተን ብንቀርስ ጭራሽ በኔ ልትናደድብኝ ነው በዛው ሁሉ ጭንቀት ማል ሆኜ ስጠራ አርፈሽተኛ ያልከኝን እንደው መቼ ማረሳለሁ እንደዛ አይደለም ብላ ታጠፋና በሰው ታሰበባለች ወይኔ ዳኒ በዛው ሞቼ ቀርቼ ነበር እኮ ምን አይነት ወንጭ ነው አንተ ለሊት የመሬት መንቀጥቀጡን ሰማህ አይገርምህ የነዋ መች ቀሰቀሰችኝ በዛው ሙትት ብዬ ብቀርላት ደስ ይላታል እንዴት ነው መሬት መንቀጥቀጥ ደስ ይላል ላይቭ ነው ያየው አንተ አይ በጣም ቆንጆ ነው ላቀብልሽ አልፈልግም እሺ ቆይ እኔ ምን አደረኩኝ ታዲያ እኔ ነኝ እንደዛ የተጣራ ቆሜ ሳየ ነበር እንደዛ የተጣራች አይደለም ሚስት መንገደኛ ራሱ ብትሆን መሄድ ነበረብ ዝም አትሉትም ድሮ በእኛ ጊዜ
በሀገር በሚስትና በርስ ድርድር አናውቅም ነበር። እንዴ ባሻ አንተ አይደል እንዴ ለሄድ ስነሳ ምን እንደለበሰች አይታወቅም ብለህ ያስቀረኝ? አንተ ብልህስ ሚስት ስትሞት ቆመታ ያለ? እኔም እኮ ያናድደኝ እሱ ነው። አባቢ ምንስ ቢል ከሚስትህ ይበልጣል? አባቢ የሰሌን ትክክለኛ ማንነት እንዳቅ ስለረዳኸኝ አመሰግናለሁ። ሌላ ቀን ማንን መጥራት እንዳለብሽ ማወቅሽ ነው ዋናው። እንግዲህ ልጆች እንደምታዩኝ እያረጀው ነው። አረ ገና ኖት። ተመልከቱት፣ ፈገግታውን ተመልከቱት። ቀጥል አባቢ። ልላችሁ የምፈልገው እኔ ያለሁኝ ደህና ብረት መዝጊያ የሚሆን ባል እንድታመጡ ነው የምፈልገው። አለበለዚያ ለማን ተዋቸዋለሁ? ባሻ እኔ ያለሁ ምንም እንዳታስብ። ወጉን ይዘዋል። አታስብ አባቢ፣ እናመጣለን። የሰጠውን መድኃኒቶች በጥንቃቄ ተጠቀም። ሌላው ከባድ ነገሮች አታንሳ። በተረፈ ጥንቃቄ አድርግ። አይ ዶክተር፣ መሬት ሲንቀጠቀጥ አይናገር ነገር በምን እጠነቀቃለሁ? መሬት ሲንቀጠቀጥ ነው እንዲወደከው? አዎ መሰላል ላይ እየወጣሁ እንዳለ አጋጣሚ መንቀጥቀጥ ጀመረና ከዛ በኋላ በጀርቤ ስወርቅ ነው ማስተውስ። በጣም ያሳዝናል። አንተ ግን ሌሊት ላይ መሰላል ላይ ምን ታደርጋለህ? አንዳንድ ስራዎች እኮ በቀን አይሰሩም። እውነትህን ነው። አየኔ ነገር እኛ ራሳችን እኮ የሌሊት ፈረቃ አለን፣ ሌሊትም እንገባለን። እንዳንተ ቀንም ሌሊትም የሚሰሩ ሰዎች ናቸው ለውጥ የሚያመጡት። አመሰግናለሁ ዶክተር። ኤኒታይም መምጣት ትችላለህ። እሺ አመሰግናለሁ ዶክተር። ደህና ዋል። ደህና ዋል። በሌሊት የሚሰራ ወጣት እናንተን ያብዛልን። የኤሌክትሪሽያን ሳይሆን አይቀርም። ጎበዝ። አንተ ወይ ማንን አክበህ ነው እንደዚህ ግቢውን በፖሊስ ያስወረርከው? የምን ፖሊስ? ከዚህ ወጣው ልጅ ፖሊሶች ተባብረው ነው ያዙት። ሌባ ነው መሰለኝ። ወይኔ ዳኒ፣ በሌሊት መሰላል ላይ የነበረው ለመስረቅ ነው ማለት ነው? አታስብ፣ አሁን ይዘውታል። አንተ ግን በቃ ሁሉንም ነው የምታክመው አይደል? ሊሰርቅ ሲል ነው ማለት ነው መሬት የተንቀጠቀጠችበት? አንተ መሬት ሲንቀጠቀጥ እኔ ብቻ ነኝ ያልሰማሁት ማለት ነው? ምን እንደዛ ሲንቀጠቀጥ አልሰማህም? እባክህ ስራ አምሽቼ ደክሞኝ ነበር የገባሁት። ኮኪ እንዴት አልቀሰቀሰች? እሷማ ስትቀሰቅሰኝ አርፈሽ ተኝ ብለህ ተኛ ብላ አኩርፋኛለች። እኔ ግን አላመንኳትም። ታውቃለህ፣ ሴቶች ግን ጥፋታቸውን ለመደበቅ ይዋሻሉ ልበል? እባክህ እኔም በመሬት መንቀጥቀጡ ምክንያት ከሀይሚ ጋር ተጣልቻለሁ። እናንተ ደግሞ አንድ ላይ አታድሩ። በምን ተጣላችሁ? ሀይሚ ፈርታ ስትጠራኝ እኔ ደግሞ ልገባ ስል ባሻ አትገባም ብሎ ሲከራከረኝ እኔ እና እሱ ስንከራከር ሊሊ ቀደመችን። አሁን ይኸው አይን ላፈር ተብያለሁ። አይዞህ ወንድሜ አይዞህ። ድሮ መሬት ለእኛ ለወንዶች አልተፈጠረችም። እኔ አሁንስ በባሻ መዋረድ ሰልችቶኛል። እሱማ እኔም ባላጠፋሁት ነገር 10 ኩኪን ይቅርታ መጠየቅ ሰልችቶኛል። መጥፎ ሳይዳችንን ደግሞ ማወቅ አለባቸው። እስከ መቼ ባላጠፋነው ጥፋት እየተሸማቀቅን እንኖራለን? እውነትህን ነው። ከቀን ወደ ቀን ይቅርታ መጠየቃችን ያስናቀን ነው። ከዚህ በኋላ እንጠይቃቸው። የመጣ ይምጣ። በፍጹም ሞኝ ጠይቅ ይቅርታን። እንደውም ለአንድ ወር ይቅርታ ያለ መጠየቅ ቻሌንጅ እንጀምራለን። አንድ ወር አልበዛም? አልበዛም። አየህ፣ ፈሪ ያደርገውናል። ፍርሃታችንን ደግሞ መጋፈጥ አለብን። እሺ ግን ካጠፋንስ? ይቅርታ እንጠይቅማ። እነሱ እያጠፉ መቼ ይቅርታ ጠይቀው ያውቃሉ? አዎ እስማማለሁ። ኖ ሞር ይቅርታ፣ ኖ ሞር ሶሪ። አንሰማቸውም። አንሰማም። የመጣ ይምጣ። አዎ ኩኪ ይቅርታ። አዎ ኩኪ ይቅርታ ይገባታል። አሁን እኔ በእንቅልፍ ልቤ ያወራሁትን ነገር አስታውሼ ከእሷ ጋር ክርክር ገጥሜ ማሸነፋት ይሁን ድብልብል ነገር። አሁን እቺን አበባ ሰጣት ከልቧ ይቅር ትለኛለች።
በዚህ አበባ ልቧን ስጠባት ከልቧ ይቅር ትለኛለች። ኩኪሻ ዛሬ ደግሞ ሰላምታ የሚል ባጠፋው ጥፋት ተጸጽተህ ይቅርታ እንደመጠየቅ ፈንታ ጭራሽ ደረትህን ገልብጠህ ዝም ብለህ ወደ ቤት ትመጣለህ? ዝም አትለውም አባቢ? ደግሞ እኮ የሚገለበጥ ደረት እንዳለው ሰው ቃሌን ሊሰማ ላልፈለገ ሰው ምንም የማስረዳው ነገር የለኝ። ጉድ ትሰሚያለሽ? ሀይሚ ምን እንደሚል አንቺ ያለሽ ልጅ ከነሚስቱ ይዤ ካልመጣሁ እኮ ነው የሚለው። እንዴ አንተ እኔን መቼ ስማኝ የምታውቀውና ነው ሌላ ሴት አግብተህ ልትወልድ የምታስበው? እኔ የእናንተን እናት እንደዚህ ብያት ቢሆን ኖሮ ነፍሴን ከስጋዬ ነጥለው ነበር። እንዴ አባቢ ለእናታችን እኮ ሚስቴን ተዋውቂያት ብለህ ቤት ድረስ አምጥተህ ታውቅ ነበር። ሰው ዝም ሲል እውነት ራሷ ማውራት ትጀምራለች። ድሮማ ወንድ ጀግንነቱን ለማሳየት የከጀላትን ሴት በሙሉ ማግባት ደንቡ ነበር። እንደዚህ አይነቱን ድርጊት ካንተ ውጪ አረገ ሲባል የሰማሁት ሰው የለም። እሱን እኮ ነው የምለው። በድሮ ዘመን ከኔ ውጭ ምን ወንድ አለ ብለህ ነው? አባቴን ራሱ እናቱ ስትመክረው ወደፊት እንደምትወልደው ልጅ ሁን እያለች ነበር። አባቢ ጀግና እኮ ነህ። እኔ ሰለሞን ነገሮች በተንቀጠቀጡ ቁጥር አብሬ አልንቀጠቀጥም። እሺ ሰሌ አባቢ በተወሰነ መልኩም ቢሆን ልክ ነው። ሀይሚን ይቅርታ መጠየቅ አለብህ። ከባለቤቷ በላይ የአባቷን ቃል ካመነች ምን ይሁን ብዬ ነው የምደክመው። ሊሊ እየሰማሽ ነው ሲሳደብ? አባታችሁን ቀጣፊ የሚያወራውን የማያውቅ እብድ እያለ ሲሳደብ እየሰማችሁት ነው? አባቢ ቶ እኔ እብድ ማን እንደሆነ ጠንቅቄ የማቅ ሰው ነኝ። እብድ አይሻችሁ አይደል? ተባብረው ወንድነቴን ሲቀልዱበት። ታዲያ ለምንድን ነው የምደክመው? ታዲያ አንተ ምን ቸገረህ? ይቅርታ መጠየቅ ትልቅነት ነው። ጉጉ ጋጋ ይህን ካንተ አልጠብቅም። ደግሞ ይሄ ጥፋት ተብሎ ከተቆጠረ እኔም ባሻም እኩል ነው ይቅርታ መጠየቅ ያለብን። ባሻ ካልጠየቀ እኔ ምንም የምጠይቀው ይቅርታ የለኝም። እሺ ቀልደኛ ነህ እባክህ። እኔ ባሻ ሰው አስቀይሞኝ ይቅርታ ልጠይቅ ቀርቶ በህይወቴም አንድ ጊዜ ነው ሰውን ይቅርታ የጠየኩት። አባቢ ለምን አልክ? እኔ እኮ ዜሮ ነበርክ። ግን ለማን ይቅርታ ያደረከው? ልጅ እያለሁኝ እናቴ አንተን የመሰለ ጀግና ለምን በጊዜ አልወለድኩም ብላ ስትጸጸት አይቼ ያን ጊዜ ነው ይቅርታ ያደረኩላት። ከዚህ በኋላ እዚህ ቤት የምትሰሙት የይቅርታ ቃል የለም ማለት ነው። ስለዚህ ይቅርታ አትጠይቀኝም ማለት ነው? በፍጹም አላደርገውም። በጣም ጥሩ። ኩኪሻ ምንድን ነው የሚሸተው? ምንድን ነው የሚሸተው? እንጃ እኔ ምን አሽተህ እንደመጣን የምናውቃለሁ። እርግጠኛ ነኝ እዚህ ከገባ በኋላ ነው የሸተተኝ። ቅቤ ተቀብተሻል እንዴ? ካወቅ ለምን ትጠይቀኛለህ? ምን ሆነሻል ኩኪሻ? እንደማልወድ እያወቅሽ እንዴት ነው ቅቤ የምትቀቢው? ራሴን መጠበቅ አለብኝ። ብዙ ሴቶች ለባላቸው ብሎ የተውት ነገር ነው የጎዳቸው። ምን አስበሽ ነው ራስሽን ብቻ ብትጠብቂው? ማለቴ የገበታውን ቅቤ ገዝተሽ ሁለታችንን ብንጠበቅ ጥሩ ነበረ። ራስ አይደለ እንዴ ቅባት ያለው ነገር ለጤና ጥሩ አይደለም እያልክ ስትለኝ ነበር። ድነው ዝዙር አድርግልኝ። ዲያባው ልታበላኝ ነው እንዴ? ማን እንደሰጠኝ ብታውቂ አትገፊውም ነበር። አንድ መልካም ሴት ናት። ልጇን አክሜላት ይህንን አበባ የሰጠችኝ። አንዳንድ ሴቶች ልባቸው የዋህ ነው። አበባውን ብቻ ነበር የሚሰጠችኝ። ሌላም ነገር ልሰጠኝ ነበር። እኔም ቢብያት ነው። እኛ እንስጣችሁ የተባለውን ሁሉ ብንቀበል ኖሮ ይሄኔ ቆመም አትሄድም ነበር። እሺ
አልገባኝም። ጣትሽ ላይ ቀለበት እያለ እንዴት ነው ሁሉን ነገር ልስጠሽ የሚልሽ? አልገባኝም፣ ንገሪኝ። ቅቤሽን አልታጠብሽውም እንዴ? ለምን እታጠበዋለሁ? በደንብ ራስ ልበል እንጂ እንደተቀባሽ ልታድሪበት እንዳይሆን። ራሴን ቀዝቀዝ እስካላደረገኝ ድረስ አድርበታለሁ። ከማን ጋር? እንግዲህ አልጋው ጠበበኝ ካልክ ሶፋ ላይ መተኛት ትችላለህ። እንዴ በዛ። እኔ ቅቤ አልተቀባው። ለምንድን ነው ሶፋ ላይ የምተኛው? ራሳችሁ ካጠፋችሁ ራሳችሁ ሶፋ ላይ ተኙ። ራሳችሁ ማን ናቸው? እኔ እኮ አንድ ኮኪ ነኝ እንዴ። ደግሞ ቅቤው ደበረኝ ያልከው አንተ። እኔ ለምን ብዬ ነው ሶፋ ላይ የምተኛም እንዳለብኝ? መታጠብም እኮ ይቻላል። አይ እኔ ቲክቶክ ላይ ቢያንስ ለ2 ቀን ጭንቅላታችሁ ላይ መቆየት አለበት ብለዋል። እኔ ደግሞ አሻሽየው በራሴ 4 ቀን አድርጌዋለሁ። 4 ቀን እና 4 ቀን ሙሉ ሶፋ ላይ ልተኛ ነው? እንግዲህ ቅቤው ደበረኝ ያልከው አንተ። እሺ የምበላውን አድርጊልኝ። ይሄኛው የኔ ነው። ያው አንተ ደግሞ ይሄንን ብላ። ራስ አውጣ፣ ራስን አስተናግድ። ምን ማለት ነው ይሄ? አንተ ያኔ ከመቼ ጀምሮ ነው የሁለታችን ምግብ ተለያይቶ የሚያውቀው? ዝም ብለህ ለምን የቀረበልን አበላ እንዴ? ምን እንዳደረግሽበት ምን አውቄ ነው በለው? ምን ማለት ነው አንተ? ምን የምታወራው? እኔ ኩኪሻ ያስጨነቅሽኝ እኮ ነው። ከመቼ ጀምሮ ነው እኔና አንቺ ምግብ ተለያይተን ምን በለው? በቀደም በእንቅልፍ ልቤ በተናገርኩት ተቀይመሽ ነው አይደል? ያልከውንም እኮ ለማረጋገጥ መጀመሪያ ምግቡን መቅመስ ያስፈልጋል። አረ እንደውም አልበላም፣ ዳይት ላይ ነኝ። ምን አገባኝ? ያው ይሄንን አበባ ደግሞ ወደዛ ውስጥ ጣልልኝ እሺ? ባሻ ደግሞ ከመቼ ጀምሮ ነው ምግብ የሚሰራው? ምን ነው ፈራ? ሙት ብሎ ከጻፈልህ እኮ በተቀመጥክበት መብረቅ ወድቆ ሊገላግል ይችላል። የምን ስለሞት ነው የምታወሩት? ስለምን መብረቅ ነው የምታወሩት? አይዞህ አትርበትበት። ጠቢቡ ሰለሞን በሞተበት ዓለም ያንተ መኖር ምን ይጠቅም? ይልቅ በጊዜ ብትሄድ አዋጭ ነው። የምን መሞት ነው የምታወሩት? ሊሊ አንድ ነገር ቢያቸው እንጂ ምንድን ነው? ተዋቸው ሰሌ፣ ዝም ብለው ነው። አይ ሰለሞን፣ ለራስህ የማይሆን ነፍስ ይዘህ ነው እንዲህ በልጄ ላይ ሌላ ሴት ካልደረብኩ እያልክ የምትፎክረው? እሱንማ ካማቼ ነው የተማርኩት። እንዴ አረ ቀልዴ ነው። እንደዚህማ ፈጣችሁ አትዩኝ እንዴ። እኔ እድሉን ባገኝ እንኳን ሃይሚ ላይ አልደረብም። ተው እባክህ፣ አሁን እድሉን ስላጣህ ነው አብረኸኝ ያለኸው። አባቢ ይሄን ቢላ ዞር አድርገው ወጥ ውስጥ በደንብ ቅመም ጨምርበት። እንዴ የምን ቅመም ነው የሚጨምረው? እኔ ቅመም አልወድም። እሺ ባሻ። ልጅ ሰለሞን፣ ራት በጥሩ ሁኔታ ተዘጋጅቶ እየደረሰ ነው። አብረን ነው የምንበላው ምግቡን አይደል? አይ እኔ የይቅርታ ልብ ከሌለው ሰው ጋር አንድ ማዕድ አልቋደስም። እኔም አልበላም ሰሌ፣ ይቅርታ። እኔም ምግብ አላሰኘኝም። ለአንተ ልስራልህ ብዬ ነው። ቆይ እሺ፣ ገና ለገና ይቅርታ አልጠየቀም ብላችሁ ነው አይደል እንደዚህ የምታደርጉት? ከዚህ በኋላ የይቅርታ ጊዜው አልፏል። በግድ ይቅርታ እንዲጠይቀን መርዘን የሆነ ነገር እናደርገዋለን ብላችሁ አስባችሁ ከሆነ ተሳስታችኋል። እሺ እንዲህ ስትደነፋ እኮ ሞትን የምትፈራ አትመስልም። እንዴ ሲጀምር እኔ የትኛው ወንድነቴ ነው እንዲህ ይቅርታ አልጠይቅም ብሎ የሚያስፎክረኝ? ገና ከመጀመሪያው እንደለመደብኝ ይቅርታ ጠይቄ ቢሆን ኖሮ ለዚህ ሁሉ ባልበቃው ነበር። የተረገመ ዳኒ፣ ይህ ሁሉ የእሱ ሀሳብ ነው። ወይኔ ሰሌ፣ መጨረሻ እንዲህ በምግብ ተመርዞ መሞት ይሁን? እንደ ወንድ እንኳን አንድም ጥይት ሳይነካኝ። ባሻ እኮ እውነቱን ነው። እኔ ሲጀመር ወንድ አይደለሁ፣ ይበለኝ ፈጣሪ ሆይ። የዛሬን ቀን ብቻ አትርፈኝ እንጂ ሁለተኛ ሚስቴ ላይ አልተብትም።
ወይኔ ብላ እንጂ እንዴ! በቃ ምግብ እንደዚህ ተለያይተ መብላት ጀመረ? ማብቃቱ ነዋ። አያቴ ምን ትላለች መሰለ? ታሞ ከመማቀቅ አስቀድሞ መጠንቀቅ። ይገርምሻል የኔ ልጅ፣ አያትሽ ያንን ተረት የተረተችው የሴት ልጇ ባል እንደነገ ሊሞት ዛሬ ላይ ሆና ነበር። ብላ አልፈልግም። በቃ ወሰንሽ? ሊሊ ወሰንሽ? ልብላው? እኔን ብሎ ወንድ መጀመሪያውኑ ገና ከጀመሩ ጥፋቴን አምኜ ይቅርታ ብጠይቅ ለዚህ ሁሉ ባልበቃው ነበር። ሰለሞን ነፍስ አይማርም። አንተን አምኜ ነው ለዚህ ሁሉ የበቃሁት። ስንቱን ሰው ይቅርታ መጠየቅ ሰውዬ አንድ ሚስቴን ይቅርታ መጠየቅ አቅቶኝ ነው ለዚህ የተዳረኩት። ይበለኝ። ለዚህ ሙዚ የተዳረኩት ለዚህ ነው። እኔ ምን ለራስ አበባ መግዛት ጀመርክ እንዴ? ትላንትና አንድ ታካሚ ነች የሰጠችኝ። ቅርማል ሌላም ነገር ካልሰጠው እያለች ነበር። እኔ ግን እምቢ አልኳት። አንተ ምን ነው? ምን ያንሰኛል? አይ ምንም ገርመሄ ነው። ምን ሆነ ነው? አስደነገጥከኝ እኮ። የዶክተር ወድ እንደዚህ ሲጮህ በጣም ነውር ነው። ወዳጅ መስሏል። ምግብ ከበላው 24 ሰዓት አልፎኛል። እባክህ ምን ይቅርታ አልጠይቅም ስትላት ምግብ ከለከለች እንዴ? ይቅርታ አልጠይቅም ተባብለን አይደል እንዴ ትላንትና? መቼም ገብተህ ይቅርታ ጠይቀህ እንዳይሆን። ማኔ እንኳን ዛሬ እስከ መጨረሻውም አልጠይቅም። የመጀመሪያ ቀናችን እኮ ነው ዛሬ። አዎ አንተ ገና አንደኛ ቀናችን ነው። ምን ነው ይቅርታ ለመጠየቅ አሰብክ እንዴ? እኔ ዳኒ አላደርገውም። አንተ ግን እራት አገኘህ እንዴ? አልሰጥም ብትለኝ እኔ ሰማታለሁ እንዴ? መጀመሪያም እኮ ነግሬያለሁ። ለሚስት ፊት አትስጥ ብያለሁ። በዚህ አይነት ግን እንዴት እንደምንቀጥል አላውቅም። አትርበትበት። ስንቱ ለዓላማው በሚሞትበት ዓለም ላይ አንተ ለወንድነት ጸንተህ ብትሞት ክብር ነው። አትርበትበት። ቆፍጠን ማለት አለብን። ሃይሚዬ እውነት ነው አጥፍቻለሁ። እባክሽ ይቅር በይ። በእውነት የመሬት መንቀጥቀጡ በዛው ከፍቶ አንቺ አንድ ነገር ሆነሽብኝ ቢሆን ኖሮ ራሴን መቼም ይቅር አልለውም ነበር። ያደላት ሚስት ባሏ ከአንበሳ መንጋጋ ፈልቅቆ ምግብ ያመጣላታል። አንተ ለአንድ ይቅርታ ትኮፈሳለህ አይደል? ልቀቀኝ። የኔ ውዷ ሚስት ይቅርታ አድርግልኝ። ይቅርታ ከሚጠይቀው ሰው በላይ ይቅርታ የሚያደርገው ሰው ልቡ መልካም ነው ይባል የለ እኮ። በቃ አልፈልግም። ልቀቀኝ። ይቅር በይኝ። አልለቅሽም። ዛሬም ኩርፊያ ነው የፈለግከው? አይ ይቅር በቃ ልቀቀኝ እኮ። ይቅር በይኛ አልልህም። ልቀቀኝ። ባሻ አያየኝም ብለህ ልጄን በአሳቻ ሰዓት ጠብቀህ በዚህ መርዛማ ምላስ ገለለ ታረካት። ልጄ ስንት ነገር ካደረገች በኋላ እንዴት ይቅርታ ታደርጊለታለሽ? አይደለም እኮ አባቢ ተጸጽቶ ነው ይቅርታ እየጠየቀኝ ያለው። ለዛ እኮ ነው። ቢሆንም እኔን ሳታማክሪ ምንም አይነት ውሳኔ መወሰን አልነበረብሽም። ብቻ ለማንኛውም ብዙ ዋጋ ነው የሚያስከፍልሽ። አባቢ ታዲያ ሳልታረቀው ልኖር ነው እንዴ? አዎ መቃብርሽ ላይ እንዳይደርስ አድርገን ነበር ማባረር። ባሌ እኮ ነው። ደህና ዋል ካማቺ። ሄዳ ልቀቀኝ።
ኩክሻዬ ማሪኝ፣ የኔ ውድ ሚስት ይቅር በይኝ። የወዴን ጩኸት አልቻልኩትም። ከታካሚ ጋር ራሱ ሊያደማምጠኝ አልቻለም። ኩክሻዬ ቅቤውን ከፈለግሽ ፊትሽን ተቀቢው፣ ከፈለግሽ እጅሽን ተቀቢው፣ የፈለግሽበት ሁሉ ቦታ ተቀቢው፣ ከፈለግሽ እኔንም ቀቢኝ። ግን ማሪኝ ማሪኝ። ምንድን ነው ያልከው? ምንድን ነው ያልኩት? እኔንም ቀቢኝ አላልኩም። አንዴ ብላ እንዳስብሽ አይደለም ኩክሻ፣ እንዳስብሽ አይደለም፣ እንዳስብሽ አይደለም። እንዴ ምንድን ነው? ድጋሚ ተንቀጠቀጠ። አንተ ደግሞ አትለምደውም እንዴ? እንዴ ምን? ሳሊ ሳሊ ወይዬ ሳሊ ተቀመጥ። እናንተ ልጅቷን ልትገሏት ነው እንዳሰባችሁ? ተቀመጥ ብያለሁ። እንዴ